ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞቹም ክርስቲያኖቹም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ረፋድ ላይ ወደ ቲክታክ ገባ ብዬ ነበረ። አንድ ቪዲዮ ፊት ለፊት ይመጣልኝ። አንድ እህታችን ለረጅም አመት አረብ ሀገር ቆይታ ንብረቶችን አፍርታለች። አረብ ሀገር ረጅም አመትም ስለቆየች ቤት አላት፣ ገንዘብ አላት። በማን ስር ነው? በቤተሰቦቿ ስር ነው። ይሄ ቪዲዮ ለሁላችሁም ይጠቅማችኋል እህቶቼ ማለት ነው። ብዙ ጊዜ የተለመደው በባዳ ወይም ደግሞ በፍቅረኛ በባል ሴቶች ሲካዱ ነበረ። በአሁኑ ሰዓት ላይ ደግሞ እንደምናየው በእናት በአባት በወንድም በእህቶች ብዙ እህቶች እየተካዱ ነው። ወደ ሚዲያ ስላልወጡ ነው እንጂ አሉ። በቤተሰብ እኮ የሚካዱ ልጆች እኮ በጣም ብዙ ልጆች አሉ። እና ይሄን ቪዲዮ እስከ መጨረሻው ስሙት፣ ይጠቅማችኋል። እስቲ ራሳችሁን ለራሳችሁ ነው እህቶቼ፣ ራሳችሁን ውደዱ፣ ራሳችሁን አክብሩ። ቤተሰቦቻችሁን አትርዷልም፣ እርዱ፣ ግን ገንዘባችሁን ያዙ። እውነቴን አሁን ያለንበት ዘመን ነው መሰለኝ። እናት ልጇን እየካደች ነው። ትዕግስት ባላነች የትዕግስት ባላነች የቡታጅራ ልጅ ናት። ረጅም አመት አረብ ሀገር ቆይታ በቃኝ ብላ ከአረብ ሀገር ወደ ኢትዮጵያ ትገባለች። ሀገሬ ላይ ገብቼ ባለኝ ነገር እየሰራሁ ኖራን ብላ ነበረ ያሰበችው፣ ግን እሷ እንዳሰበችው አልሆነም። እህታችን ወደ ሀገር ከገባች በኋላ ወደ ቤተሰቦቿ ጋር ትቀላቀልና ንብረቷን ስትጠይቅ ንብረቷን ሙሉ ለሙሉ ክደዋታል ማለት ነው። ቤተሰቦቿ የካዷት እናት፣ አባት፣ ወንድም፣ እህት ማለት ነው። በአንድ ላይ ሆነው ነው የካዷት። ቤቷን ሸጠውባታል፣ አጥፍተውባታል። እነሱ ጋር ያስቀመጠችውን ብር ከዚህ የምትልከው በእነሱ ስም ነው። እሱንም ተክዳነች። እህታችን ያው ትታመማነች ማለት ነው። ስትታመም አይምሯን ያመማት። በቤተሰብ መካድ በጣም ከባድ ነው፣ በጣም ከባድ ማለት ነው። ወዴት ትሄዳለች? ወደ ጠበል። ከዚህ ካለችበት ጭንቅ ለመውጣት ካለችበት ህመም ለመውጣት አማራጯ ምንድነው? ጠበል ትገባለች። ጠበል ገብታ ጠበል ቦታ ተቀምጣ ለረጅም ወራት ጠበል ላይ ተቀምጣ ማለት ነው ይህንን የአረብ ሀገር ያሳለፈችውን ህይወቷን ስታስብ የለፋችበትን የደከመችበትን የአረብ ሀገር እህቶችን እኔ በደንብ ነው የምረዳቸው። ምን አይነት ህይወት እንደማሳልፍ በደንብ ነው የማውቀው። እኔ የምሰራበት ቤት ቂጣ ብርቅ ነው። አረብ ቤት በነገራችን ላይ ፊት ለፊት እኮ አይበላም። አረብ ቤት አረቦች ፊት ለፊት አይበላም፣ ተደባቆ ነው ህይወታችን ሙሉ። የሆነ ሌባና ፖሊስ እንደዛ ነው። ሁሉን ነገር ደብቀን ነው። ፊት ለፊት የሚበላ የለም። ምን ጥሩ ቢሆኑ ፊት ለፊት የሚበላ የለም። እንሸማቀቃለን። በቃ የሰው ቤት ነው፣ የሰው ቤት ነው። እንዴት ሆና እንዳመጣችሁ ይሄንን ገንዘብ ሁላችንም እናውቀዋለን ማለት ነው። ይቺ ልጅ ጠበል ከገባች በኋላ ምንድነው ያ ነገር ነው አይምሯ ላይ የሚመጣው። የለፋችበትን ገንዘቧን ልፋቷን ስታስብ ጠበል ላይ ገባች እንጂ ምንም ያመጣችው ለውጥ የለም። ከበሽታዋ ልታገግም አልቻለችም። ረጅም ወር ነው የተቀመጠችው ጠበል ላይ ማለት ነው። በቤተሰቦቿ መካድ፣ የለፋችበት ልፋቷ፣ አረብ ሀገር ላይ ደረቅ ቂጣ እየበላች ነጭ ሩዝ እየበላች የለፋችበት እንቅልፍ እየናፈቃት እግሯ እስከሚያብጥ ድረስ የለፋችበትን ገንዘቧን በእናት በአባት በእህት በወንድም መካድ በጣም ነው የሚያመው። በጣም አንዳንድ እህቶች ባለፈለታ አንድ እህታችን 17 አመት ዱባይ ለፍታ ጥራ ስንት ነገር መከራ ልጆቿን ጥላ ሄዳ በወላጅ እናቷ ተክዳለች። የት? ትግራይ ክልል ውስጥ ተክዳለች። ወደ ሚዲያ ወጥታለች። ማን ጋር ነው ያለችው አሁን? እነ ተስፍሽ ጋር ነው ያለችው። የእነ ተስፍሽ ድርጅት ወይም ደግሞ ስደተኞች ማረፊያ ሲያጡ ለጊዜው የሚጠለዩበት ወደ ቤተሰቦቻቸው ተቀባይ የሌላቸውን ተቀብለው ከድርጅታቸው ያሳርፋሉ ለትንሽ ቀን ማለት ነው። እዛ ነው ያለችው ያችታችን ማለት ነው። የትግራይ ክልል በእናቷ የተካደች አንድ እህታችን 17 አመት እና እዛ ጋር ኮሜንት ሳይ ማለት ነው ብዙዎች ምንድነው የሚሉት? እንዴት እናትሽን ወደ ሚዲያ እናቴ ካደችን ብለሽ ወደ ሚዲያ እንዴት ታወጫለሽ ብሎ የሚሳደቡ እህቶች አይቼ በጣም ነው ያመመኝ። የምሬን ነው የምላችሁ። እናት እኮ ልጇን 17 አመት ግማሽ እድሜዋን ልጆቿን በትና በህፃንነታቸው የልጆቿን ፍቅር ሳታይ ልጆቿን ጥላ አረብ ሀገር ስትሄድ ቤተሰቦቿን እየረዳች ለረጅም አመት ተቀምጣ ስትመለስ ሙሉ ንብረቷን እኮ ነው የካደቻት።
ራሷንም እንደዚች እንደ ትዕግስት እንደ እህታችን ራሷን አለማጥፋቷ። ትዕግስት እንግዲህ እንዳያችሁት በፎቶ አሳይቻችኋለሁ። ቪዲዮውን አምጥቼ ቆርጬ እንኳን ለማሳየት ለዩቱብ ፈራሁ፣ ግን ዩቱብ ላይ ተጭኗ ሙሉ ቪዲዮ ተጭኗል። ዩቱብ ላይ ቲክታክ ላይ ብትገቡ የእሷን ቪዲዮ ነው የምታዩት። በጣም ነው የምታሳዝነው እህታችን። በገዛ ቤተሰብ መከር በጣም ከባድ ነው እህቶቼ፣ በጣም ከባድ ነው። ያማን ያው በስተ መጨረሻም እዛው ጠበል ላይ እያለች እህታችን ከምንም ፈውስ አይምሯ ላይ የሚመጣው ነገር የለፋችበት የደከመችበት ልፋቷ ያ ነገር እየመጣ ልትድል ልታገግሙ አልቻለችም። በስተ መጨረሻም ራሷን አጥፍታለች ማለት ነው። ፎቶ ላይ እንዳያችሁት በአንገቷ ላይ ገመድ አጥልቃ አስገብታ ራሷን አጥፍታለች። በትልቅ ዛፍ ላይ ነው እንግዲህ ከዛ ላይ ተንጠልጥላ ነው ቪዲዮ ተቀርጾ ዩቱብ ላይ ከዩቱብ እየተቆራረጠ ቲክታክ ላይ ተጭኖ እኔም ቲክታክ ላይ ነው ያዩት። ዩቱብ ላይም ቅድም ስገባ አይቼዋለሁ ማለት ነው። በጣም ነው የሚያሳዝነው እህቶቼ። ብዙዎቹ እህቶች ራሴን አላጠፋም ምናምን የሚሉ እህቶችም አሉ። አዎ ራስን ማጥፋት ከባድ ነው፣ ወንጀል ነው። በየትኛውም ሃይማኖት በጣም ኃጢአት ነው፣ ወንጀል ነው፣ ሀራም ነው፣ ወላሂ ሀራም ነው። ግን ልጅቷ በቃ ምን ታርግ? በእናት በአባት በእህት እናት እኮ በጣም አዛኝ ነበረች። እናት በጣም ደግ ናት፣ አዛኝ ናት ለልጆቿ ወላሂ በጣም ደግ ናት። ምን አይነት አሁን ላይ የምንሰማው ነገር አብዛኛው እህቶች በእናት ነው የሚካዱት። ቅድም እንደነገርኳችሁ ማለት ነው። በጣም የሚያሳዝን ነገር እየሰማን ነው። ቤት ይቁጠረው ብዙ እህቶች በየቤቱ ማለት ነው ራሳቸውን የሚያጠፉ ልጆች እኮ አሉ። መድኃኒት ጸጥታ ሀይቅ ከተማ ላይ ማለት ነው። አንድ ልጅ ራሷን አጥፍታ ሙሉ ንብረቷን በቤተሰቦቿ ክደዋት ወደ ሚዲያ አልወጣም እንጂ መሪም ካሁን በፊት ቪዲዮ ሰርታ ነበረ። መድኃኒት የጠጣችው ከረፈደ ነው እነሱ የሚያያት። ወደ ሐኪም ቤት ሲወስዷት ያው አልተረፈችም ማለት ነው። ገብታቸውን በዚህ ልክ ነው እህቶቻችን እየተካዱ ራሳቸውን እያጠፉ ነው። ቤተሰብ ደግሞ ሊያዝንልን እንትን አላለም። እኔ ለምንድን ነው አላውቅም። ተጨካክለናል፣ ጎበዝ ተጨካክለናል። እስቲ ራሳችሁን ሁኑ፣ ለራሳችሁ ሁኑ። ገንዘባችሁን ያዙ እህቶቼ፣ ወላሂ ገንዘባችሁን ያዙ። በቃ ገንዘባችሁን ዘመዳችሁ፣ ቤተሰቦቻችሁን እርዱ፣ አትርዱ አይደለም ግን ገንዘባችሁን ያዙ። ምርጥ እናቶች አሉ፣ ልክ እንደኔ እናት ማለት ነው። የምር ካላት ላይ ቀንሳ የጎደለኝን ነገር የምትሞላልኝ እናቴ ናት። እንደዚህ አይነት እናቶች አሉ በየቤቱ፣ ጥሩ መልካም እናቶች አሉ። ጥቂት እናቶች ደግሞ አሉ ለልጆቻቸው የማያስቡ በቃ የልጆቻቸው ስቃይ ምንም የማይታያቸው ልጆቻቸውን እንደ ባሪያ ማለት ነው። አሁን ትዕግስት ምንድን ነው ያለው ቤተሰቦቿ ንብረቷን ሲከለክሏት ሂጂ አረብ ሀገር ላይ እንደለመሹ ሰርተሽ ብይ ነው ያሏት። ንብረቷን ሙሉ ንብረቷን ክደዋት ማለት ነው። አላህ ከዚህ ነገር ይጠብቀን፣ ከእንደዚህ አይነት ቤተሰቦች ይሰውረን ማለት ነው። ቤተሰቦቼ እስቲ ይሄንን ቪዲዮ እንዲደርሳችሁ ለሁሉ